የሚዲያ መሪ ሚዲያውን አደናጋሪ ከዳኒ ጋር ፏፈክት ብላ መታለች ማለት ነው። በነገራችን ላይ ዳኒ ህፃን ልጅ ይወደዋል። ከዚህ በፊት አይታችሁ ከሆነ የዋንትያ ልጅ በጣም ነበር የምትወደው ማለት ነው። እንዳያችሁ ትናንትና ደግሞ የሩትዬ ልጅ በቃ ልጥፍ አባቱ ነው እስከምንል ድረስ ማለት ነው። ልጥፍ ብሎበት ምናምን በጣም ደስተኛ ሆነው ምናምን ነበር ያየ ነውና በጣም ህፃን ልጅ ይወደዋል ዳኒ ማለት ነው። ህፃን ልጅ የሚወደው ሰው ደግሞ ልቡ ንጹህ የሆነ ሰው ነው ይባላልና ዳኒ ታድለሃል ማለት ነው። እና ሩትዬ የኔ አበባ ሚዲያውን ታደናግረዋለች። ዛሬ ካንዱ ጋር ነገ ካንዱ ጋር ትሆንና ማለት ነው በቃ ብስጭጭጥ ታረገዋለች ሚዲያውን ማለት ነው። የሚበሳጭም ካለ ታበሳጫቸዋለች፣ የሚደሰትም ካለ ታስደሰታቸዋለች። በቃ ገጭ ገቡ ታረገዋለች ሚዲያውን ማለት ነው። የኛ መሪ ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናቸው? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እና ሩትዬ ትናንትና ከዳኒ ጋር ስትመጣ ዳኒ እንደገና ደግሞ ቪዲዮውንም ሲጀምር ምን እንዳለ ታውቃላችሁ? ልጄ ናፍቆኛል ምናምን ሲል በቃ ህዝቡ ከዛ ደግሞ ልጁ እንዴት እንደለመደው እንዴት በቃ ልጁና ህፃኑ ልዑሉና ዳኒ ያላቸው ግንኙነት ምናምን እዛ ቪዲዮ ላይ ስናይ በቃ አብርሽን ሲያይ ልጁ ለራሱ እንደዛ አይሆንም ማለት ነው። ዳኒ ጋር ግን በቃ ደስተኛ ሆኖ በቃ ልጥፍ ብሎበት ምናምን ነበረና ያንን እናይተው ብዙ ሰው ብዙ ነገር እያለ ነው። ያማለ ሩትዬ ከተመቻት ከማንም ሰው ጋር ትሆን፣ እሷ ከሚመቻት እሷ ከፈለገችው ሰው ጋር የመሆን መብት አላት ማለት ነው። እንግዲህ የሰው መብት አንቃወምም ማለት ነው። እና በነገራችን ላይ ዳኒ ጥሩ ሰው ነው፣ ይንከባከባታል ማለት ነው። እና እሷ ምን በወጣትና ነው ፋራ የምታሰለጥነው ማለት ነው። እንግዲህ እንትና ማለት ነው ይሄ ማነው ደስታ ታውቃላችሁ፣ ገና ነው በድራማውም በብዙም ያኔ ብዙም ችሎታ የለውም እና እሷ እናት የአራስ ናት ገና ፋራ ለማሰልጠን ምናምን እያለች ጊዜዋን አትፈጅም ማለት ነው። ስለዚህ ከሰለጠነው ጋር ደግሞ ሞከረች፣ ካልሰለጠነው ጋር ከዚህ ከሰለጠነ ሰው ጋር መቀጠል እንዳለባት አወቀች። ከዳኒ ጋር መጣች፣ ምንም ማድረግ አይቻልም ማለት ነው። እንግዲህ ነገ ደግሞ ከደስታ ጋር ትመጣ ትችላለች፣ ምንም ማድረግ አይቻልም፣ መብቷ ነው። እሷ ከወደደችው ከተመቻት መብቷ ነው ማለት ነው። ዋናው ነገር እሷ ይመቻት ማለት ነው። ሩታ ደግሞ አንድ የምወድላት ነገር ቢኖር እሷ ከፈለገችው የሆነ ነገር ከፈለገች በቃ ተመልካች የሆነ ነገር አላለ ግዴ ይሰጣትም ማለት ነው። ያን ነገር ታደርገዋለች እና ከዛ በፊት ለራሱ ደስታን እንትን ስትለው ከህይወቴ ውጣ በቃ እኔና ተመለያየት አለብን ምናምን ስትለው አብሬሽን ልታስደበድበው እንደሆነ ሰምቻለሁ ምናምን። በነገራችን ላይ እዚህ ላይ ማለት ነው ምን አይነት ጥሩ አፍቃሪ እንደሆነች ለራሱ ሩታ ትገነዘባላችሁ። በጣም ጥሩ አፍቃሪ ማለት ወይም ደግሞ ትክክለኛ አፍቃሪ ማለት ሩታ ናት። ትክክለኛ አፍቃሪ የሆነ ሰው ያፈቀረውን ሰው አብሮት እያለ ብቻ አይደለም ስለዛ ሰው የሚያስበው ወይም አብሮ ስለሆነ ብቻ አይደለም ስለዛ ሰው መጨነቅ ማለት ነው። ተለይቶትም ስለዛ ሰው ደስታ መጨነቅ፣ ያ ሰው የሚያስደስተው ደስተኛ ሆኖ ስታዩት፣ ያ ሰው አብሯችሁ ባይሆን እንኳን የምትወዱት ወይም የምታፈቅሩት ሰው ደስተኛ ሆኖ ምናምን ስታዩት፣ ለውጥ ላይ ሆኖ ምናምን ስታዩት ደስ ሲላችሁ፣ የእሱን ደስታ ስትፈልጉ፣ የእሱን መለወጥ ስትፈልጉ ማፍቀር ማለት ያ ነው ማለት ነው። ሩታ ደግሞ በጣም ብዙ ለአብርሽ ብዙ መስዋዕት ከፍላለታለች። አንደኛ ፍቅሯን ሳትደብቅ ገልጻለታለች። በመቀጠል ደግሞ እንደነገርኳችሁ በየትኛውም አጋጣሚ ለሄርሜላም ያለቻትን ነገር አስታውሳችሁ፣ ያው ከረሳችሁ አብርሽ የልጅ አባት እስከሆነ ድረስ ተከፍቶ ማየት አልፈልግም ምናምን ያለችው ማለት ነው። እና ለደስታም እንደዛው ነው ያለችው። እና በቃ ለልጁ አባት ያኔ የልጁ አባት እሱ ስለጎዳት እሱ በላዋ ላይ ስለማገጠባት ምናምን እሰይ ደጎነ የእጁን ባገኘ ምናምን ነገር እያለች በእሱ ላይ ክፉ ነገር የምትመኝ አይደለችም ማለት ነው። ጎርቷትም ወይም ደግሞ በላዋ ላይ ማቅጦም እሱ ግን ደስተኛ ሆኖ ይኖር ብላ የምታስብ ሴት ናት። ስለዚህ እኔ ሩታን በጣም ጎበዝ ልጅ፣ ምን አይነት ጎበዝ ልጅ ናት፣ ምን አይነት ጠንካራ ልጅ ናት ነው ያልኩት ማለት ነው። እና እንግዲህ ትናንትና ይቅርታ ጋይስ ጉንፋንም ስለያዘኝ ነው። ትናንትና እንግዲህ ከዳኒ ጋር ሲመጡ ማለት ነው እንግዲህ እምር ብሎባት ሩታዬ ፏ ብላ ምናምን ነገር እንደውም ዳኒ እራት ግብዣ ይዟ ሳይሄድ አይቀርም ማለት ነው ጋይስ። እና ፏ ፍክት ብላ ምናምን ነገር ዳኒም አበባ ይዞ ምናምን ነገር ነው የመጣው ማለት ነው። ዳኒ እኮ ማለት ነው ዳኒ በነገራችን ላይ ሩታን አያስከፋትም፣ ጎበዝ ልጅ ነው ማለት ነው። ሩታን የማያስከፋ ሰው እኛ እንፈልጋለን። ዋናው ነገር ሩታ ደስተኛ ትሆን። ሩታ የምትወዱ ልጆች ሩታ ደስተኛ ትሆን በቃ።
ከዛ ከፈለገችው ሰው ጋር መስራት ትችላለች። ከእሷ ከተመቻ ሰው ጋር ትስራ፣ ግን እሷ ደስተኛ ትሆን፣ አታልቀስ። ወይም ደግሞ የማልቀስን እንትን አተያዝ። የሆነ እንትን ድራማ ስትሰሩ የሆነ የሚሰጣችሁ ነገር አለ። እገሌ የማልቀስ እንትን፣ እገሌ ሳቅ፣ እገሌ ቀልድ ምናምን ይባል የለም። እሷ ስታለስ በቃ ሚዲያው እንትን ስለማይል ደስ ሲላት ስትደሰት ስለሆነ ብዙ ሰው ደስ የሚለው የእሷ ደስታ ስለሆነ የሚያስደስተን፣ እሷ አታልቅስ፣ እሷ አትከፋ፣ እሷ ደስተኛ ሆና ትኖር እንጂ ከዳኒም ጋር ሰራይ፣ ካብርሽም ሰራይ፣ ከደስታም ከማንም ችግር የለብንም ማለት ነው። እና ዳኒ ግን ልጄ ምናምን ያለው ነገር ማለት ነው ደግሞ እኔን ይመስላል ምናምን ለራሱ እያለ ነበረ ማለት ነው። እውነት ለመናገር ልጁ የሚመስለው አብርሽን ነው መምሰል፣ መልክ የሚመስለው አብርሽን ቁርጥ ነው። አፉን ምናምን ካፉ አካባቢ አይታችሁት እንደሆነ ልዑሉ ደግሞ እናንተ ጋይስ ማሻአላህ ተባረክላ አደገ ማለት ነው። በጣም አደገ ልዑሉ ማሻአላህ። ከአይን ያውጣ፣ ከሰው አይን ከመጥፎም ከጥሩም የሰው አይን ጠብቆ ለቁም ነገር ያብቃላችሁ። ልጃችሁን ልጅ ማለት ከባድ ነገር ነው፣ ትልቅ ስጦታ ነውና ለቁም ነገር ያብቃላችሁ ልጃችሁን። እና ልዑሉ በጣም እያደገ ነው ምናምን ነገር ማለት ነው። እና የሚመስለው አብርሽን ነው። ካፉ ምናምን አካባቢ የታችሁት እንደሆነ ለራሱ የሚመስለው አብርሽን ነው። ግን ከዳኒ ጋር እንደዛ እንትን ማለቱ ምናምን ነገር ዳኒ ጋር በቃ መላመዱ ምናምን ዳኒን ጭንድድ ማድረጉ ምናምን ነገር አልገረማችሁም? ዳኒ ህፃን ልጅ ወደዋል። ያቺ ለራሱ የዋንትያ ልጅ ብዙ ጊዜ ማለት ነው እሱን ዳኒን ስታይ በጣም ደስተኛ ትሆናለች ምናምን፣ ትስቃለች፣ ትጫወታለች እና ዳኒ ሲለያት ምናምን ታላሳለች ምናምን። እና ዳኒ ህፃን ልጅ ወደዋል። ጎበዝ ልጅ ነው የእውነት። እና ህፃን ልጅ የሚወደው ሰው ደግሞ እንደነገርኳቸው ልበ ንጹህ ሰው፣ ሰውን የማይጎዳ የዋህ ጥሩ ሰው ነው ህፃን ልጅ የሚወደው ሰው ይባላል። እና ዳኒ በዚሁ አጋጣሚ ጎበዝ ልጅ ነህ ማለት ታድልሃል ማለት ነው። ያው ይሄ የሚባለው ነገር እውነቱ ነው። ህፃን ልጅ የሚወዳቸው ሰዎች እንደዚህ ናቸው የሚባለው ነገር ካለብህ እውነት ደስ ይላል፣ እድለኛም ነህ ማለት ነው። እና ሩትዬ ሰላም ሁኝልን። ሩትዬ ይመችሽ። አንቺ ከተመቸሽ ከማንም ጋር ነይ ቶሎ ማለት ነው። እና ደግሞ በቤትሽ ብትመጪ ሁል ጊዜም በጣም ደስ ይለናል። በቤትሽ መንጣቱን ባታቋርጪ፣ በቤትሽ ቪዲዮ ብትሰሪ 280 ሺህ ደርሰሻል። ማሻላ ተባረክላው። በቅርብ ወደ 300 ሺህ እየገሰገሽ ነው እና በቅርብ 300 ሺህ ትገቢያለሽ። እና ቶቶሎ ቪዲዮ በነገራችን ላይ ሩታ እስከዛሬ ቶቶሎ ቪዲዮ ብሰራበት ኑሮ እኔ እንጃ ከ300 ሺህ በላይ ሰብስክራይብ ይሆን ነበረ። እና ሩታ በቻናሏ ላይ ብዙ ጊዜ ቪዲዮ አትለቅም። ከስንት አንድ ነው፣ ወይ በወር ወይ ደግሞ በ4 ሳምንት፣ በ3 ሳምንት፣ በ2 ሳምንት ምናምን በጣም ቆይታ ነው የምንለቀው። አብዛኛውን ጊዜ በአብርሽ ቤት ነው የሚለቀቀው ቪዲዮ እና ደግሞም ወይ በሌላ ሰው ምናምን ቤት ነው እንጂ የምትመጣው በቤቷ ብዙ ጊዜ አትመጣም። እና በቤትሽ መንጣትሽን ባታቋርጪ፣ ቶሎ በቤትሽ ብትመጪ፣ ቻናልሽን ብታሳድጊ ምናምን ደስ ይለናል ማለት ነው። ማሬ ዋና አንቺ ይመጭሽ፣ ከነ ልጅሽ ምችት ይበልሽ ማለት ነው። አንቺ ደስተኛ ሆነልን ማለት ነው። የማለት የምፈልገው ነገር ይሄ ነው። ዋናው እሷ ደስተኛ መሆኗ ነው ማለት ነው። ከማንም ጋር ትሁን እና ዳኒ ደግሞ በጣም ጎበዝ ልጅ ነው። በነገራችን ላይ ከዳኒ ጋር ብትሆን ሩታ ምንም አያጎልባትም። ዳኒ ይንከባከባ፣ ሴት ልጅን ይንከባከባል ማለት ነው። አንድ ቀን ራሱ በፊት ለራሱ አንድ ላይ ሲሰሩ አንድ ቀን አስከፍቷት አያውቅም ማለት ነው። እና ከዳኒ ጋር ቢሰሩ ራሱ እንትና ሩታ ደስተኛ ሆና ትኖራለች ብዬ ነው የማስበው ማለት ነው። እና ወደ ክሬጆች በያላችሁበት ሰላማችሁ ብዝት ትረፍ ይበልኝ። እስከ ቪዲዮ መጨረሻ ያዳመጣችሁን እጅግ ከልብ አመሰግናለሁ። ላይክ ማድረጋችሁን እንዳረሱ። ለቤቴም አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ